ሰላም እንዴት ነህ? እግዚአብሔር ይመስገን። እንጠይቅ እኔ ልጠይቅ። ከዛም ቅድም መጀመሪያ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አልተናገረም ብላችኋል። እሱንም አያይዤ ብቻ ተቀበለ ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አልተናገረም ብላችኋል። ተናግሯል። አዎ እሱንም እንትን እላለሁ። ሁለተኛ ደግሞ እኔም እናንተ መጠየቅ እችላለሁ። አዎ ትችላለህ። ትንሽ እሺ ያሳየና ጠይቅ። እሺ መጽሐፍ ቅዱስ ይዘሻል? እኔ ስላላስኩ ነው። አዎ ያዙ ሰላም ሊከፍቱልህ ጠይቅ እንትን በል ንገረን። እሺ አዎ ያዙ ሰላም ሊከፍቱልህ ጠይቅ እንትን በል ንገረን። እሺ መጀመሪያ ልጠይቅሽ የጀማል ያስተጋባል። ወርደህ እንደገና ተመለስ። ዛሩ በጣም ይቅርታ። ኔቴ ነው እኔ አይደለሁም። እሺ በጣም ይቅርታ። ምን ላድርግ? አራፍ ስር ችግር የለም። እሺ መርሃባ። እሺ ንገረን፣ ጥቅሱን እንያወጣዋለሁ። ችግር የለም። ራእይ 1:8 ላይ ክፈት። ዮሐንስ ራእይ 8 ሰላም ስለ ኢየሱስ ክርስቶስ አያወራም። ሰላም ነው የሚያወራው? ስለ እግዚአብሔር አብ። እንዴት አወቅሽ? ምክንያቱም ራእይ 1:1 ላይ በግልጽ ስለሚያስቀምጥ እግዚአብሔር ቶሎህን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይህ ነው በማለት እግዚአብሔር ለኢየሱስ ክርስቶስ ራእዩን እንደሰጠው ከዛ በኋላ ራእዩን ደግሞ ተቀብሎ ኢየሱስ ክርስቶስ ከእግዚአብሔር ተቀብሎ መልአኩ ደግሞ ለዮሐንስ እንደሰጠው ያስቀምጣል። ስለዚህ መጀመሪያ የተናገረው የእግዚአብሔር ንግግር ነው። እንደዛ አሁን ዮሐንስ ራእይ ምዕራፍ 1 ከቁጥር 1 ግለጫ እያሳየሽ ገልጠሽ። እኔ መክፈት አይመቸኝም። መከታተል ትችላለህ አንተ። እንደዛ እንዴት ይሆናል? እሺ ለማንኛውም እሺ አንተ መክፈት አይመቸኝም እኮ ስላልክ ነው። እኔ ላንብብልህ። ከተሳሳትኩ ተሳሳተ ነው ትለኛለህ። እሺ ይሰማል? ድምጼ ይሰማል። ላንብብልህና ስህተት ካለው አይ ይሄ ተሳስተሻል ትለኛለህ። ዮሐንስ ራእይ ምዕራፍ 1 ከቁጥር 1 አንተ 1:8 ነው ያልከኝ። ከቁጥር 1 ጀምረን ስናነበው አውድ የሚባል ነገር አለ። አንድ መጽሐፍ ስትፈታ አውድ የሚባል ነገር አለ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ ሰጠው አለ። ራእዩ የማን ነው? መጀመሪያ ዮሐንስ ራእይ ነው ስለ ኢየሱስ ክርስቶስ የተናገረ ነው። ራእዩ የማን ነው? መጀመሪያ ራእዩን የሰጠው ማን ነው? መጽሐፉን የሰጠው ማን ነው? አምላክ አምላክ ነው የሰጠው አይደለ? ለመጀመሪያ ለማን ነው የተሰጠው? መጀመሪያ ራእዩ ለማን ነው የተሰጠው? መጀመሪያ እኮ አንዳንድ ላይ ምን ይላል መሰለህ? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ ሰጠው። አንድ ጥያቄ ልጠይቅሽ። ራእይ ምንድን ነው? ማን ነው የሚያየው ራእይ? ራእዩን ማን አየው አይደለም ጥያቄ እኮ ዘመዴ። ራእዩ የማን ነው? የሚያወርደው የሚናገረው ማን ነው? ተናጋሪው ማን ነው? አዳምጪ። ራእይ ማለት ነው ማለት ነው። ራእይ ማለት ግልጠተ መለኮት ማለት ነው። አይ አስራ እንትን ግደጩ። ማን ነው የሚያየው? በህልም የሚታይ ግልጠተ መለኮት። በህልም የሚታይ ግልጠተ መለኮት። በህልም የሚታይ ግልጠተ መለኮት ይባላል ራእይ ማለት። ወይም ደግሞ በህልም ባይታይ ራሱ ራእይ የሚባሉ ነገራቶች ራእይ ከግዶሽ ወደ አምላክ ሲናገር ራእይ ሊባል ይችላል። እንደዚሁም ደግሞ ከመላእክን በመላክ የሚናገርም እንደዚሁ ህልም አይደለም። ራእይን ላይ የሚችለው መላእክቶች ናቸው ወይ ሰው ነው? ሰው ነው እኮ። ለሰውየው ግን መጥቶ የሚሰጠው አካል ነው። እሺ እሱን ተይሽ። እሺ ስለእናንተ አንድ ልጠይቃችሁ እኮ አሁን ይሄ ነገር እዚህ ላይ የሚያወራው ስለ እግዚአብሔር ነው፣ ስለ ኢየሱስ ክርስቶስ አይደለም። ስለዚህ ኢየሱስ ክርስቶስ አምላክ ነኝ ያለበት አንድ ቦታ የለም። አንድ ጥቅስ ይሄ ጠቀስኩልሽ እኮ። እሱን እኮ አንቺ ባይ ዲፎልት ነው አይሽ? ባይ ዲፎልት አይደለም እያወራህ ያለሁት እኮ የሆነን ሳይሆን ይሄው ማስረጃ ይሄው ገለጽኩ። ቶሎ ይሆን ዘንድ የሚገባውን ነገር እኮ አዳምጣ እንዴ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይህ ነው በማለት እግዚአብሔር በመጀመሪያ ይህን ራእይ ለኢየሱስ ክርስቶስ ይሰጠዋል። ኢየሱስ ክርስቶስ ደግሞ ለመልአኩ ሰጠው። መልአኩ መጥቶ ለዮሐንስ አመለከተ ማለት ለዮሐንስ ሰጠ። ስለዚህ ዮሐንስ ራእዩን አየ። ራእዩን ሲያይ እዚህ ጋር የእግዚአብሔር መጀመሪያ የተናገረው ቶሎ ይሆን ዘንድ እየተባለ የተናገረው አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ እያለ እየተናገረ ያለው እዚህ ነው እግዚአብሔር ነው። ምክንያቱም ራእዩ መጀመሪያውን ከእግዚአብሔር ስለሆነ
ያንማ መልአኩንም አምላክ ማድረግ እንችላለን፣ ዮሐንስንም አምላክ ማድረግ እንችላለን። ቀጥታ የምንወስደው ከሆነ ማለት ነው። ግን የሚያወራው ስለ እግዚአብሔር ነው። አሁን እኮ ይኸውልሽ ጥያቄ እንድትመልሽልኝ አልቻልሽም። እሺ ራእይ ላይ የሚችለው ማን ነው? የሰው ልጅ ነው ወይስ መልአክ ነው? ሰው ነው የሚያየውማ። ታዲያ ለምን ነው የሚያስተላልፈው? ከአንዱ ወደ አንዱ ራእይ ይተላለፋ እንዴ ሲጀምር? እና ራእዩን እኮ መልአክ እኮ ነው የሚያመጣው። ራእይ ይተላለፋል ወይ ነብዩ? እኮ መልአክ ነው። ቆይ አዳምጪኛ። በዚሁ እንትን ነበር። ወዴት ነው ራእይ ይተላለፋ እንዴ? ምን ይሄ እኮ ስልክ ወይም አለ መጽሐፍ አለ እንዴ? ካላወቅ እስኪ ምን እናድርግ? አሁን እኮ መጽሐፉን ማንበበን ስለ ራእይ ማስረድተን እንዴት ነው የሚሆነው? ቆይ አሁን እኮ አልሽ እኮ ራእይ እድሽ የራእይ የመጀመሪያ መልአክ ከዛ ኢየሱስ ክርስቶስ ከዛ ዮሐንስ ሰጠው። ራእይ እንዴት ነው እንደዚህ የምትላለሁ እኮ ባይብሉ አለ። እኛ ምን እናድርግ? መጽሐፍ አለ። ግልጭ ዳሳኝ እስኪ እንደዛ የሚል ራእዩን እንትን ለዚህ ሰጠ ዮሐንስ ራእይ ምዕራፍ 1 ቁጥር 1 ክፈት። እሺ አሁን እኮ አለማውቅህ እኮ አንተ አሁን በራስህ ነው እየሰከልህ በነገር አስተላልፍ። እሺ ሰው እንዴት በራሱ ይስቃል? ራእይ ማለት እኮ አንቺ እንዴት ነው ራእይ? አንቺ አሁን ተናገርሽ እኮ ራእይ የሚለውን እኮ ራስህ እኮ መጽሐፍ እኮ ነው ራእይ። እሺ ቆይ መጽሐፍ እኮ ነው የሚለው። ራእይ እንዴት ነው የሚተላለፈው? ንገረኝ። ለእንትና ሰጠው የሚል እስኪ ክለስ ይስታል። እግዚአብሔር ይኸውልህ መለኮታዊ ራእይ የራስሽን እንትን አሸውጃቸው። ራእይ ማለት የሚታይ የሚዳሰስ ነገር አይደለም። ራእይ የሚዳሰስ ነው። መቼም ማን አለ የሚዳሰስ ነው አልሽው እንጂ እኮ ለእንትና ሰጠው አሉን እኮ ነው። ከአምላክ ተቀብሎ ይኸውልህ ካላወቅ አስቸጋሪ ነው የሚሆነው። ከአምላክ ተቀብሎ ማን ነው ያመጣው? ኢየሱስ ነው። ኢየሱስ አምጥቶ ከዛ ለማን ሰጠ? ለመልአኩ። መልአኩ ለዮሐንስ ሰጠ ይላል። እንግዲህ መጽሐፍን ካላነበብክ አስቸጋሪ ነው። ምን ነው የሰጠው ታዲያ? ላምብልህ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ ሰጠው፣ በእርሱም የተገለጠው ይህ ነው ይላል። የተገለጠውን ግልጠተ መለኮት ማን ይዞ መጣ? ኢየሱስ ይዞ መጣ። ግልጠተ መለኮትን ይዞ መጥቶ ኢየሱስ ይዞ መጥቶ ለማን ሰጠ? ለመልአኩ ሰጠ። መልአኩ ለማን ሰጠ? ለዮሐንስ ሰጠ። ዮሐንስ ደግሞ ወስዶ በኤስያ ላሉት ለአብያተ ክርስቲያናቶች አስተማረ ማለት ነው። ይህንን ካላወቅ አስቸጋሪ እኮ ነው። መጽሐፍህን ምንድን መስጠት አንድ አስተማረ። ቃል እኮ ነው የሚመጣላቸው። ይህን ቃል በማን በኩል ነው የመጣው የሚለውን ነገር ራእዩን ሲመለከት በዚህ መልኩ ነው የሚገለጠው። እሺ ግለጭ ነው። እሺ አለማወቅ አስቸጋሪ እኮ ነው። ልክ ነሽ ነው። እሺ አንብቢለት ቴቴ፣ ወይም ራስህ አንብብና አስረዳን። እሺ ስልኬ ስታክ አድርጎ ነበር ሰዋሪ ሚዩት ለማንሳት። ዮሐንስ ራእይ 1 ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር እዚህ ጋር ለባርኩሽ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ቀጥሉ ዛሬ ወይስ እስከ ስንት ነው የማነበው? የላችሁ አንድ ጊዜ ልንገርህ ወገናችን። ይሄ ካላወቀው ደግሞ ሄደህ በመምህሮችን ጠይቅሽ። ዘኍልቍ ምዕራፍ 12 ቁጥር 6 ላይ ምን ይላል መሰለህ? እርሱ ቃሌን ስሙ አለ፣ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በህልም አናግረዋለሁ አለ። በራእይ ይገለጥለታለሁ ሲል እዚህ ላይ በምንድን ነው የሚያመጡለት ሲባል ወይም መልአክ ሊሆን ይችላል ለምሳሌ፣ ወይም ደግሞ ቀጥታ ሊያናገረው ይችላል፣ ወይም ደግሞ በህልሙ ሊገለጥለት ይችላል። እሺ አሁን አንብበው አንተ። እኛማ ነበብን እኮ አንብበን ስናስረዳ ትክክል አይደለም ማለት ነው። አንብበው በቃ እስከ 8 ላንብብልህ። እሺ ሚዩት አድርገህ አዳምጥ አንዴ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውን በዙፋኑ ፊት ካሉት ወጣ ሐሳብ። ይሄ ጥሩ አይደለም፣ ንቀት ነው። እያነበብኩ አትወጣ። እሺ
በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን ከኃጢአታችንም በደሙ ላጠበን ይላል። 4 እና 5 ከፈለክ ስትገባ ደግሞ አነባዋለሁ ሰዓት ላለማባከን ማለት ነው። በቃ ካለውና ከነበረው ማለትም ከእግዚአብሔር በዙፋኑ ፊት ከተቀመጠው